ሰላም ጤና ይስጥልኝ ውድ የተከበራችሁ ቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን እናሰማለን። በዓለማችን ምን ሁነቶች ተከሰቱ የሚሉትን በአራት ሰዓት ያሉ መረጃዎችን እናቀርባለን። አማኑኤል ኃይለ ነኝ። ወደ ፕሬዝዳንት ትራምፕ ቅንጡ መኖሪያ ሪዞርት ጥሶ ሊገባ ያለ ግለሰብ መገደሉ ተሰማ። የአሜሪካ ምስጢራዊ አገልግሎት ግለሰቡን መግደሉንም ተናግሯል። ክስተቱ የተፈጠረው ፕሬዝዳንት ትራምፕ ዋሽንግተን በነበሩበት ሰዓት ነው ተብሏል። ፍሎሪዳ በሚገኘው የትራምፕ ሪዞርት ላይ ሊፈጸም የነበረን ጥቃት አገልግሎቱ ማክሸፍ ችሏል የሚል መረጃም ተጋርቷል። በሀያዎቹ የዕድሜ ክልል ውስጥ ያለ የታጠቀ ግለሰብ እንደነበረም መረጃ ወጥቷል። ፕሬዝዳንት ትራምፕ ቅዳሜና እሁድን ፍሎሪዳ መኖሪያ ቤታቸው በማሳለፍ የሚታወቁ መሆናቸው ተገልጿል። የአሜሪካና ኢራን ድርድር ዳግም በጄኔቫ ስዊዘርላንድ እንደሚደረግ ተገለጸ። ውይይቱ ሐሙስ በጄኔቫ እንደሚደረግ ቀን ቢቆረጥለትም አሁንም በሁለቱም ወገኖች በኩል ወታደራዊ ዝግጅቱም ቀጥሏል። የኢራን የውጭ ጉዳይ ሚኒስትር ንግግራቸው ኒውክለር ብቻ ይሆናል የሚል ሐሳብ ሰጥተዋል። አሜሪካ ወደ መካከለኛ ምስራቅ ግዙፉን ጦሯን እያንቀሳቀሰች ባለችበት ሰዓት የሚደረግ ድርድር መሆኑ ውጥረቱን ይቀንሳል የሚል ተስፋም ተጥሎበታል። ሰይድ አባስ ጉዳዩ ለኢራናውያን የክብርና የኩራት ነው፣ በራሳችን ዕውቀትና ሳይንቲስቶች የገነባ ነው በሚል ሐሳባቸውንም ሰጥቷል። አሜሪካና እስራኤል የፈጸሙት ጥቃት የሳይንቲስቶችን መገደል እንዲሁም ማዕቀብን በማንሳት ዋጋ የከፈልንበት ጉዳይ ነው ብለዋል። በድርድሩ ዋሽንግተን ቴህራን ስለ ኒውክሌር ጦር መሳሪያ ብቻ ሳይሆን ስለ ሚሳኤል ግንባታም እንድትወያይላት ትፈልጋለች። እንደ አዲስ የተጀመረው ድርድር ከዚህ ቀደም በመስካታ አማና እንዲሁም በጄኔቫ ስዊዘርላንድ መደረጉም የሚታወስ ነው። ዘገባው የአልጀዚራ ነው። ለከባድ ተሽከርካሪና ለሞተር ሳይክል የተከለከለ መንገድ በአዲስ አበባ ከቦሌ ብራስ ኤድና ሞል አትላስ እስከ ቅዱስ ዑራኤል ቤተክርስቲያን ያለው መንገድ ለከባድ ተሽከርካሪዎችና ለሞተር ሳይክል መከልከሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። መንገዱ ለሚሰጠው የአገልግሎት ጥራትና ደህንነት ሲባል ከየካቲት 15 ቀን 2018 ዓ.ም ጀምሮ ለከባድ ተሽከርካሪዎች ከ2 ቶን በላይ ለሆኑ የጭነት ተሽከርካሪዎች እንዲሁም ለሞተር ሳይክል የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጾ ክልከላውን በሚጥሱ አሽከርካሪዎች ላይ ተገቢው ሕጋዊ እርምጃ እንደሚወሰድም አስታውቋል። ከቦሌ ብራስ ኤድና ሞል አትላስ እስከ ቅዱስ ዑራኤል ቤተክርስቲያን ያለው መንገድ እጅግ በአማረ ሁኔታ ተገንብቶ ለአገልግሎት ክፍት መሆኑን የሚታወስ ነው። አውስትራሊያ በአይነቱ ልዩ የሆነና በመሬት ስበት ኃይል ብቻ የሚሰራ የጭነት ባቡር ስርዓት መዘርጋቱ ተሰማ። ይህ ባቡር ከማዕድን ማውጫዎች የብረት ማዕድን ጭኖ ቁልቁል ወደ ወደብ በሚጓዝበት ወቅት የራሱን የኤሌክትሪክ ኃይል በማመንጨት ባትሪዎችን የሚሞላ ነው። ባቡሩ በብዙ ሺህ ቶን የሚቆጠር የብረት ማዕድን ጭኖ ቁልቁል ሲወርድ የሚፈጠረው ግፊት በፍሬን አማካኝነት ወደ ኤሌክትሪክ ኃይል ይለውጠዋል። በዚህ መንገድ የተመነጨው ኃይል በባቡሩ ውስጥ ባሉ ግዙፍ ባትሪዎች ውስጥ ይከማቻል። ባቡሩ የጫነውን ማዕድን አውርዶ ሲጨርስ ምንም አይነት ተጨማሪ ነዳጅ ወይም ኤሌክትሪክ ሳይጠቀም በዚያው ባጠራቀመው ኃይል ብቻ ወደ ማዕድን ማውጫው ተራራማ ቦታ ይመልሳል። ይህ ቴክኖሎጂ የናፍጣ ነዳጅ አጠቃቀምን ሙሉ በሙሉ የሚያስቀር ሲሆን የአየር ብክለትን በመቀነስ ረገድ ትልቅ ለውጥ ያመጣል ተብሎም ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ወታደራዊና ቴክኖሎጂ አቅሟን ማሳደጓን እንደምትቀጥል ገለጹ። በተለይም የኒውክሌር ኃይሏን ማጠናከር የማይሸራረፍ ቅድሚያ የሚሰጠው ተግባር ነው ሲሉም አስታውቋል። ፕሬዝዳንቱ የአባት ሀገር ተከላካዮች ቀን ምክንያት በማድረግ ባስተላለፉት የቪዲዮ መልእክት የሀገሪቱን ሉዓላዊነት በማስጠበቅ ረገድ ለመከላከያ ሰራዊት አባላቱ ምስጋና አቅርበዋል። በንግግራቸውም የሩሲያ ኒውክሌር ኃይል የሀገሪቱን ደህንነት ከማረጋገጥ ባለፈ በዓለም አቀፍ ደረጃ ስትራቴጂካዊ መረጋጋትና የኃይል ሚዛን እንዲኖር የሚያስችል መሆኑን ገልጸዋል። ፑቲን አክለውም ከዩክሬኑ ጦርነት የተገኘው የውጊያ ልምድ በመጠቀም የሀገሪቱን የምድር ጦርና የባህር ኃይል ይበልጥ ለማጠናከር ቃል ገብቷል። ለዚህም ሩሲያ የሳይንስና የከፍተኛ ቴክኖሎጂ ኢንዱስትሪዎች ወታደራዊ ዝግጁነትን ለማሳደግ ትልቅ ሚና እንደምትጫወትም ጠቁመዋል።
በመጨረሻም የቦንጋ ዩኒቨርሲቲ የ2018 ዓ.ም አጋማሽ ዓመት የመውጫ ፈተናን አስመልክቶ ለተፈታኞች ገለጻ አድርጓል። የ2018 ዓ.ም መጀመሪያ ዙር የመውጫ ፈተና ተፈታኞች መግለጫ ተሰጥቷል። የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርገኖ፣ የትምህርት ሚኒስቴር የትምህርት ምዘና ፈተናዎች አገልግሎት ተወካዮች እንዲሁም የቦንጋ ዩኒቨርሲቲ አካዳሚክ ፕሮግራም ዳይሬክተር እንዲሁም የጸጥታ አካላት የተሳተፉበት ሲሆን በተለያዩ መድረኮችም ተከናውነዋል። መምህር አጥናፉ አስፋው የቦንጋ ዩኒቨርሲቲ አካዳሚክ ጉዳዮች ዳይሬክተር በሰጡት ገለጻ ባለፉት ቀናት የነበረው የልምድ ሂደትን አውስቶ ውጤታማ እንደነበር ገልጿል። ፈተና ወቅት የተማሪዎቹን መብትና ግዴታን በተመለከተ በፈተና ወቅት ሊኖር ስለሚገባ ስነ ምግባር መሪዎች የትምህርት ሚኒስትር ተወካይ የሆኑት አቶ ግርማ ለገሰ ሰፊ ማብራሪያ ሰጥቷል። ፈተናው የካቲት 17 ቀን 2018 ዓ.ም ጀምሮ ለሚቀጥሉት ቀናት በተከታታይ በወጣው መርሃ ግብር መሰረት እንደሚሰጥ ከቦንጋ ዩኒቨርሲቲ ያገኘነው መረጃ ያመለክታል። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ። የሀገር ውስጥና የውጭ ዘገባዎችን ይመስላሉ። ጤና ይስጥልኝ።